የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የኢትዮጵያን ርዕሰ መዲና አዲስ አበባን ጨምሮ ሆሳዕና፣ ሐዋሳና ድሬዳዋ ከተሞች የባለቤትነት ጥያቄ እጅግ የፉክክርና የግጭት ማዕከል ሆኗል ተብሏል። የእነዚህ ከተሞች የወደፊት የባለቤትነት እጣ ፋንታ በማን እጅ ላይ ነው? ዜናችን ዝርዝሩን ያጋራችኋል። የክልል ጊዜ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅ በነገው ዕለት ሊጸድቅ ነው ተብሏል። በነገው ዕለት የሚጠበቀው አዋጅ ምን ርዕሰ ነጥቦችን ይዟል? የዜናችን ሌላኛው ትኩረት ይሆናል። በአማራ ክልል እየተካሄደ የሚገኘው ግጭት ወይንም ጦርነት በቀጣይ ትውልድ እጣ ፋንታ ላይ እጅግ አደጋ ደቅኗል ተብሏል። የክልሉ ትምህርት ቢሮ ሁኔታው በዚህ ከቀጠለ የአማራነት ከጥቂት ጊዜያት በኋላ በዩኒቨርሲቲ አስተምራ የምታስመርቀው ልጅ ሊኖራት አይችልም ሲል ስጋቱን ይፋ አድርጓል። ዝርዝሩ የዜናችን ትኩረት ይሆናል። ከዚህ ባለፈ እጅግ ቁልፍ ባለስልጣን ይሆናል ተብሎ ሲጠበቅ የነበረው ሹመኛ ከስልጣኑ ሊለቅ ነው ተብሏል። እነዚህና ሌሎች ነጥቦች የዜናችን ትኩረት ይሆናሉ። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያን ርዕሰ መዲና አዲስ አበባ ከተማን ጨምሮ ሆሳዕና፣ ሐዋሳና ድሬዳዋ ከተሞች የባለቤትነት ጥያቄ እጅግ የክርክርና የግጭት ማዕከል ሆኗል ተብሏል። በከተሞቹ ባለቤትነት ላይ የሚነሱ ጥያቄዎችም የፖለቲካ ውጥረት መንስኤ ስለመሆናቸውን የተሰማው በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ ሆነው መምጣታቸውን ይፋ ያደረጉት በዘርፉ ጥናት ያቀረቡ ምሁራን ናቸው። ለአብነት ያክል ሪፍት ቫሊ ኢንስቲትዩት አርባን ኮንቴስቴሽንስ ኢን ኢትዮጵያ በሚል ርዕስ በአዲስ አበባ ቤስት ዌስተርን ፕሪሚየም ሆቴል ባዘጋጀው ጥናት ላይ የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን እንደገለጹት ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት የፈጠረ ጉዳይ ስለመሆኑ አመላክተዋል። የሆሳዕናን፣ የሐዋሳን፣ የአዲስ አበባን ጨምሮ የድሬዳዋ ከተሞችን ሁኔታ ያቀረቡት ጥናት አቅራቢዎቹ በከተሞች ላይ የሚነሳው የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው ስለመሆኑ አስረድተዋል። በአዲስ አበባ የተለያዩ ህዝባዊ በዓላትና ክንውኖች ፖለቲካ ገጽታን ተላብሰው መካሄዳቸው ከተማው የእኛ ነው የሚለውን ፉክክር ለማጉላት እየዋለ ስለመሆኑ ጥናቱ አመላክተዋል። እንደ ሐዋሳ ያሉ ከተሞች ለሲዳማ ክልል መሰጠታቸው በሌሎች የደቡብ ክልሎች ውስጥ በጋራ የገነባነውን ከተማ ተቀማን የሚል ስሜት መፍጠሩ ተገልጿል። በሆሳዕና ከተማ በሃይማኖት ተቋማት መካከል የህዝብ መሰባሰቢያ ቦታ ለማግኘት የተፈጠረ ፉክክርና ከውጭ በሚላክ የኋላ ገንዘብ የሚፋጠነው የከተማ እድገት ውጥረት መፍጠሩም ተጠቁሟል። በድሬዳዋ ከተማ ደግሞ ከዚህ አለፍ ብሎ የከተማ ባለቤትነት ፉክክሩ ሁለት ራሳቸውን የቻሉ ክልሎች የሚያነሱት ጥያቄ መነሻ እንደሆነም ተገልጿል። በእነዚህና በሌሎች ከተሞች ላይ የሚነሳው ይገባኛል ፉክክር በአግባቡ ካልተመራና ይህን ችግር የሚፈታ የከተማ ልማት ፖሊሲ ካልተተገበረ ሁኔታዎች ወደ ግጭት ሊያመሩ የሚችሉበት እድል መኖር ነው ጥናት አቅራቢዎቹ አሳሳቢ ሲሉ የገለጹት። የሪፍት ቫሊ ኢንስቲትዩት ዋና ኃላፊ የሆኑት ዶክተር ሰሚር ዩሱፍ ከአፍሪካ ከተሜነት ገና ላደገባትና ያልተስፋፋበት በሚል የምትጠቀስ ሀገር መሆኗን ጠቅሰው አሉ የሚባሉ ከተሞችን ባለቤት ነኝ በሚሉ ዝግብ መስፋፋቱን አመላክቷል። ኢትዮጵያን በተመለከተ ከተሜነት በኢትዮጵያ ገና እያደገ ባይሆንም አሁን እያሳየ ያለው የማደግ ፍጥነቱ ግን ፈጣን በሚባል 5% ምጣኔ ላይ መገኘቱንም ጠቁመዋል። ለአብነት ያክል የሆሳዕና ከተማን እድገትና መስፋፋት በተመለከተ ፉክክር እንዳጠላበት የገለጹት ዶክተር ደረጀ ፈይሳ ከተማዋ ከጦር ካምፕነት ተነስታ ዛሬ ከውጭ የሚላክ የኋላ ገንዘብ ወይም ረሚታንስ መዲና ለመሆን የበቃችበትን ታሪክ ፈትሸዋል። የሀዲያ ማህበረሰብ የሀዲያ ሱልጣኔት ተብሎ በታሪክ ከሚጠቀሱበት መካከለኛው ክፍለ ዘመን ጀምሮ ሲሰፋና ሲጠብ መጣ ጂኦግራፊያዊ ወሰኖችን ይዞ ቆይቶ አሁን ሆሳዕና ዋና ከተማ አድርጎ የተመሰረተ ዞን እንደሆነም ገልጸዋል። ከዞኑ ወደ 75% ፕሮቴስታንት እምነት የሚከተል ነው። ነገር ግን የፖለቲካ ሊቃኑ በቀደመው የሀዲያ እስላማዊ ታሪክ በአሁኑ ፕሮቴስታንታዊ ማንነት መካከል ሲዋድሉ ይታያሉ ባይ ናቸው። ዞኑ ከአጎራባች ከስልጤ፣ ከማረቆ፣ ከቀቤናና ከጉራጌ ማህበረሰቦች ጋር ያለው ግንኙነትም በዚህ የሚወሰን ይመስላል። የሐዋሳ ከተማ ባለቤትነትን ፉክክር ያቀረቡት ሌላኛው ተመራማሪ ዶክተር ሮቤል ሙላቱ በሲዳማ ዋና መዲና ሐዋሳ የሚነሳው ሽኩቻ ብዙ አይነት መልክ ያለው ስለመሆኑ አሳይተዋል። ሐዋሳን ማዕከል አድርጎ በሲዳማና በወላይታ ማህበረሰቦች መካከል የሚነሳው ፉክክር የስራ ዕድል ተሻሙን የሚል የኢኮኖሚ ጥያቄን ያነገበ ነው። በፕሮቴስታንቶችና ኦርቶዶክሶች መካከል ደግሞ በህዝብ መሰብሰቢያ ቦታዎችና ሃይማኖታዊ በዓላት ፉክክር ይታያል። በሰፊው መነገር ያለበት ቋንቋ፣ በሰፊው መንጸባረቅ ያለበት ባህል የማን ማህበረሰብ መሆን አለበት የሚለው ጥያቄ ላይም በከተማ ፉክክር ይታያል። ለመታየት በሚዲያ ለመጉላት የሚደረገው ፉክክር የከተማ እድገትና መስፋፋት የፈጠራቸው ካሉ የመሰረተ ልማት እድገቶችና የመሬት ቅርምቶች ጋር ተደማምረው ውስብስብ ገጽታ ያለው ሽኩቻ ፈጥሯል ናቸው። በአዲስ አበባ ከተማ የሚነሳውን ፉክክር በተመለከተ ጥናት ያቀረቡት ተመራማሪዋ ዳላይ አሸናፊ በበኩላቸው ህዝባዊ በዓላትንና ክንውኖችን ማዕከል ባደረገ ሁኔታ ከተማው የኛ ነው የሚለውን ስሜት የተለያዩ ወገኖች ሊያንጸባርቁ ሲሞክሩ እንደሚታይም ጠቁመዋል። የአድዋ ድል በዓልን ለማክበር በሚደረገው ሽኩቻ የኢሬቻ በዓል ሲከበር የሚንጸባረቀው ስሜት፣ ታላቁ ሩጫ በኢትዮጵያ ዝግጅት በየዓመቱ ሲመጣ የሚንጸባረቁት ስሜቶች፣ እንደዚሁም በመስቀል አደባባይ ላይ የሚነሳው የባለቤትነት ጥያቄ በከተማው የሚነሳውን የባለቤትነት ፉክክር ያጠናከሩ ጉዳዮች ናቸው ሲሉ ተመራማሪዋ አክለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በአማራ ክልል እየተካሄደ የሚገኘው ጦርነት ወይንም ግጭት በቀጣይ ትውልድ ዕጣ ፈንታ ላይ ከፍተኛ የሆነ አሉታዊ ሚና የተጫወተ ነው ተብሏል። የክልሉ ትምህርት ቢሮ እንዳስታወቀው ከሆነ በጸጥታ ችግር ምክንያት የዘንድሮ ትምህርት ዘመን ምዝገባ እስከ የካቲት 30 ቀን አራዝሞ የነበረ ሲሆን ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ እንዲሆኑ ተገደዋል ብለዋል። የቢሮ ምክትል ኃላፊ ደምስ እንድሪስ በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደ እስካሁኑ አስተምረን በተለያዩ የዓለም ክፍሎች
ክፍሎች የምናሰማራቸው ልጆች አይኖርንም ሲሉ ስጋታቸውን ገልጸዋል። በክልሉ የሚሰሩ መምህራንና የትምህርት ቤት አመራሮች ላይ ግድያ፣ እገታና እንግልት እየደረሰባቸው ስለመሆኑም ጠቁመዋል። መምህራን ለምን ታስተምራላችሁ በሚል ምክንያት እገታ፣ ግድያና መፈናቀል እየደረሰባቸው በመሆኑ ትምህርት ቢሮ በእጅጉ አዝኗል ባይ ናቸው። ጉዳዩ አስከፊ ጥቁር የታሪክ ጠባሳ የሚያስቀምጥ በመሆኑ መላው የክልሉ ተወላጅ ኢትዮጵያንና የዓለም አቀፍ ማህበረሰቡ በመምህራን ላይ እየደረሰ የሚገኘውን በደል ሊያወግዝ ይገባል ሲሉ ማሳሰባቸውን ከክልሉ ትምህርት ቢሮ የተገኘ መረጃ ያመለክታል። ባሳለፍነው ሳምንት በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ዳግም የተቀሰቀሰውን ግጭት ተከትሎ ሰሜን ጎጃም ዞን ምራይ ከተማ 11 መምህራን እንደተገደሉ የሀገር ውስጥ ዜና ምንጮች ዘግበው ነበር። ጉዳዩን በተመለከተ የአማራ ክልል ኮሚኒኬሽን በይፋ የፌስቡክ ገጹ ባወጣው መግለጫም በሰሜን ጎጃም ዞን ምራይ ከተማ የእውቀት አባት መምህራን ለምን አስተማራችሁ ተብለው ተገድለዋል ሲሉ አስታውቀዋል። በአማራ ክልል የተያዘው የትምህርት ዘመን ተማሪዎች በከፍተኛ መጠን አለመመዝገባቸውን ተከትሎ ክልሉ እስከ ሰኔ 30 ምዝገባ አካሄዳለሁ ብሎ አስታውቆም ነበር። በክልሎች የሚቋቋም ጊዜ አስተዳደር ስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ በነገው ዕለት በህዝብ ተወካዮች ምክር ቤት ሊጸድቅ ነው ተብሏል። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜ አስተዳደር ቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ ይሰጣል። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል በተዘጋጀ ረቂቅ ህግ ላይ ነው። ምክር ቤቱ በነገው ዕለት በሚያደርገው ስብሰባ ላይ ቀርቦ የሚጸድቀው የአዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘምም የሚያስችል ነው። የትግራይ ክልል ጊዜ አስተዳደር የተመሰረተው በ2015 ዓ.ም የወጣውን የማቋቋሚያ ደንብ መሰረት አድርጎ ነው። ጊዜ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደርገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅም ነው። አዋጁ የፌዴራል መንግስት በ3 ሁኔታዎች በክልል ውስጥ ጣልቃ ሊገባ እንደሚችልም ደንግገዋል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለም የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው 3ኛው ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅም ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ጥሪ የሆነ ጊዜ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነም አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜ አስተዳደርን ቆይታ ጊዜ ማራዘም አስፈላጊ ነው ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሮ ይገኛል። ነገ በፓርላማ ለሚጸድቀው አዋጅ ማሻሻያ የተዘጋጀው ማብራሪያ በነባሩ ህግ ላይ የተቀመጠው የ2 ዓመት ከ6 ወር ጊዜ ቆይታ ከነባራዊ ሁኔታ ጋር የማይጣጣም እንደሆነም ያትታል። በክልሎች ውስጥ ለሚከሰቱ እጅግ ውስብስብ የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስፈልገው ጊዜ እንደ ጉዳይ ክብደት ሊላይ የሚችል እንደሆነም ማብራሪያ ያስረዳል። በአዋጁ ላይ በተቀመጠው የጊዜ ገደባ ውስጥ የማይፈቱ እክሎችም እንደተስተዋሉ በማብራሪያው ላይ ሰፍሮ ይገኛል። ማብራሪያው ለአብነት በትግራይ ክልል ያለውን ነባራዊ ሁኔታን መጥቀስ ይቻላል ሲል ከ2 ዓመት ቆይታ በኋላ ምርጫ አድርጎ መደበኛ ክልላዊ መንግስት ለመመስረት የሚያስችል ሁኔታ ያልተፈጠረበትን የትግራይ ክልል በማሳየነት ጠቅሷል። ለፓርላማ የሚቀርበው አዋጅ ማሻሻያ ረቂቅ በክልሎች ውስጥ የሚመሰረቱ የጊዜ አስተዳደር ቆይታ ጊዜ 2 ጊዜ እንዲራዘም ያስችላል። በክልል ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜ አስተዳደር ቆይታ ጊዜ እስከ 1 ዓመት እንዲራዘምም ሊደረግ እንደሚችል ረቂቁ ያመላክታል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ ያዘዋወራል። የጊዜ አስተዳደሩን ቆይታ ዘመን የማራዘም ውሳኔ የሚሰጠው አካል ጉዳዩ በስራ ላይ ባለው አዋጅ ትግበራ ሂደት ላይ ከተስተዋሉ 2 ችግሮች አንዱ እንደሆነ የረቂቁ ማብራሪያ ያስረዳል። ማብራሪያው የፌዴሬሽን ምክር ቤት የሚሰበሰበው በዓመት 2 ጊዜ ብቻ መሆኑን እንደዚሁም የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት እንዳለባቸው ያትታል። በዚህ ምክንያት የጊዜ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት ተደርጎ ውሳኔ ለመስጠት የሚያስችግር ሁኔታ መፈጠሩንም አብራርቷል። ስለሆነም የምክር ቤቱ የመጨረሻ ውሳኔ መስጠት ስልጣን እንደተጠበቀ ሆኖ የምክር ቤቱ ስብሰባ እስኪደረግ ድረስ አፈጉባኤው የጊዜ አስተዳደር ቆይታ ጊዜ ጉዳይ ላይ ውሳኔ እንዲሰጥ ማድረግ አስፈላጊ ሆኖ ተገኝቷል በማለትም ማሻሻያው ያስፈለገበትን ምክንያት አስፍሯል። ምክር ቤቱ የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበትም በማሻሻያው ላይ ተካቷል። ጊዜ አስተዳደርን በተመለከተ በአፈጉባኤ በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ጊዜ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉም ማሻሻያው ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱ ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ነው የተጠቀሰው። የፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ ይገኛል ሲል ይፋ አድርጓል። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል የምርመራ ስራ እየተከናወነ ስለመሆኑ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታውቀዋል። ኮሚሽነሩ ይህንን ያስታወቁት ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በቀጣይም በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በህግ ተጠያቂ ለማድረግ ስለሚቻልበት ሁኔታም መወያየታቸውን ከፌዴራል ፖሊስ ያገኘው መረጃ ያሳያል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገው የነበሩና በቁጥጥር ስር ውለው ምርመራ እየተካሄደባቸው ናቸው የተባሉ ተጠርጣሪዎችም ብዛታቸው ይሁን የወንጀሉ አይነት ፌዴራል ፖሊስ በመረጃው ላይ ግልጽ ያደረገው ነገር የለም። በውይይቱም ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ ለመስራት መነጋገራቸውን መረጃው አመላክተዋል። ልዑኩን የመሩት የተባበሩት አረብ ኤሚሬቶች የዱባይ
የጀርባ ፖሊስ ምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ለተደረገላቸው ትብብር ምስጋና አቅርበዋል ያለው ኮሚሽኑ በቀጣይ የሚከናወኑ የጋራ የወንጀል ምርመራ ስራዎችም ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎች ለመቀበል ዝግጁ ነን ስለማለታቸው ነው የጠቆመው። ወደ መጨረሻ ጉዳያችን እናምራ። በዶናልድ ትራምፕ አስተዳደር ዘመን እጅግ ቁልፍ ባለስልጣን ይሆናል ተብሎ ሲጠበቅ የነበረው ኤሎን መስክ ስልጣን ሊለቅ ነው ተብሏል። የቴስላ ዋና ስራ አስፈጻሚ የሆነው ኤሎን መስክ በትራምፕ አስተዳደር የመንግስት ወጪ ለመቀነስና ቅልጥፍና ለመጨመር በተቋቋመ ኤጀንሲ ዶጅ ውስጥ ካለው ሚና ለመልቀቅ ማቀዱ ነው የተሰማው። መስክ ባለፈው ሐሙስ ከፎክስ ኒውስ ጋር ባደረጉ ቃለ መጠይቅ በመጪው ግንቦት ወር መጨረሻ ኤጀንሲው ሊለቅ እንደሚችል ነው ፍንጭ የሰጠው። የመንግስት በጀት ጉድለቱን በዚህ ጊዜ ማዕቀፍ ውስጥ $1 ትሪሊዮን ለመቀነስ የሚያስፈልገውን አብዛኛውን ስራ እናከናውናለን ብዬ አስባለሁ ሲልም ነው ቢሊዮነሩ ይፋ ያደረገው። ኤሎን መስክ የተናገረው ቴስላ በሀገር አቀፍ ደረጃ ተቋሙ ባጋጠመውና የአክሲዮን ዋጋው እያሽቆለቆለ በሚገኝበት ወቅት ነው። የአሜሪካ ተቋሞች ኤሎን መስክ በዶናልድ ትራምፕ አስተዳደር ውስጥ ባለው ሚና ቅሬታቸውን ለመግለጽ የቴስላ ማሳያ ክፍሎችን ኢላማ ማድረጋቸው የሚታወቅ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።